ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ተክልቲ ነኝ። በቅድሚያም አርዕስተ ዜና። ስለ ሲዳማ ክልል ባለስልጣናት አባቶችና ባለሀብቶች ሐሰተኛ መረጃ ያሰራጩ አካላትን በሕግ እየጠየቁ ነው ሲል የክልሉ መንግስት አስታውቋል። ኢትዮጵያ ከምትገዛቸው ከ800 በላይ የመድኃኒት አይነቶች ውስጥ የምታመርተው ከ100 በታች መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታውቋል። በትግራይ ክልል ያለው ፖለቲካዊ ውጥረት በሰላማዊ መንገድ እንዲፈታ ምክር ቤቱ አሳስቧል። ሌሎችንም ይዘናል። አብራችሁን ቆዩ። ኢትዮጵያ ከምትገዛቸው ከ800 በላይ የመድኃኒት አይነቶች ውስጥ የምታመርተው ከ100 በታች መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ እንደገለጹት የማህበረሰቡን የጤና ፍላጎት መሰረት ያደረጉ 800 መድኃኒቶች በመንግስት ጤና ተቋማት ቢመረጡም በኢትዮጵያ የሚመረተው ከ100 በታች ነው። አገልግሎቱ መድኃኒቶችን ከሀገር ውስጥና ከውጭ ሀገራት ገዝቶ እንደሚያቀርብ ጠቅሰው በግዢ መዘርዝር ከያዘ መድኃኒቶች 20 በመቶ አቅራቢ የሌላቸው፣ 30 በመቶ መድኃኒት አንድ አቅራቢ ብቻ እንዳላቸውና ቀሪዎቹ ቢሆኑ የተሻለ አቅራቢ እንደሌላቸው ተናግረዋል። የሀገር ውስጥ የመድኃኒት ምርት መጠንን ማሳደግ ስትራቴጂካዊ መፍትሄ መሆኑን ጠቅሰው መድኃኒቶችን በሀገር ውስጥ ለማምረት ኢንቨስትመንትን መሳብ እንደሚያስፈልግም ተናግረዋል። አገልግሎቱ ከሚገዛው መድኃኒት በገንዘብ መጠን ሲታይ የዛሬ 4 ዓመት የሀገር ውስጥ መድኃኒት ድርሻ ከ20 በመቶ በላይ እንደነበር በመግለጽ ባለፉት 3 ዓመታት ወደ 8 በመቶ እየቀነሰ የመጣ ሲሆን በተደረገው ማሻሻያ ወደ 36 በመቶ ከፍ ማለቱንና አሁን ደግሞ ወደ 41 በመቶ እያደገ እንደሚገኝ አስረድተዋል። የተሟላ የማክሮ ኢኮኖሚ ሪፎርሙ በዘርፉ ኢንቨስትመንት ላይ ትልቅ ለውጥ እያመጣ እንደሚገኝም ጠቁመዋል። በትግራይ ክልል ያለው ፖለቲካዊ ውጥረት በሰላማዊ መንገድ እንዲፈታ የሲቪል ማህበረሰብ ድርጅቶች ምክር ቤት አሳስቧል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ለሪፖርተር በላከው መግለጫ ከጊዜ ወደ ጊዜ የፕሪቶሪያው የሰላም ስምምነትን በመተግበር ረገድ መሰናክል የሚፈጥሩ እንቅስቃሴዎች መስተዋላቸውን ጠቅሶ አሁን ላይ እየተባባሰ የመጣው ድርጊት እንደሚያሳስበው ገልጿል። ማህበረሰቡ ከ2 ዓመታት በላይ የተካሄደው ጦርነት ካስከተለው ችግር ባልተላቀቀበት እንዲሁም በወቅቱ ያጋጠመው እልቂት ባልተረሳበት ሁኔታ አሁንም የግጭት ሰለባ እንዳይሆን ጥንቃቄ ማድረግ ይገባል ብሏል። ከግጭት የሚያተርፍ የለም ያለው ምክር ቤቱ በክልሉ የተፈጠረው ችግር ልዩነትን በውይይትና በንግግር የመፍታት በጎ ጅማሮን በእጅጉ ይቃረናል በማለት ወቅሷል። ጥቅምት 23 ቀን 2015 ዓ.ም የተፈረመው የፕሪቶሪያ ግጭትን በዘላቂነት የማቆም ስምምነት ለኢትዮጵያ እንዲሁም ለአፍሪካ የዲሞክራሲ ባህልን ልምምድ ያሳየ፣ የኢትዮጵያን ሕዝብ እንደ ሕዝብ ያከበረ፣ እልቂትንና ውድመትን ያስቀረ፣ ችግሮቻችንን የምንፈታው ስልጡን በሆነ መንገድ በንግግር እንጂ በመሳሪያ መሆን የለበትም የሚለው መርህ ያቀፈ መሆኑን አስታውሶ ይሁን እንጂ እየተስተዋለ ባለው ወቅታዊ ሁኔታ ከፍተኛ ስጋት እንዳለውና ጉዳዩን በንግግር እንዲሁም ስልጡን በሆነ መንገድ መፍታት ጊዜው የሚጠይቀው ብቸኛው ተግባር እንደሆነም አስምሯል። ከዚህ በመለስ ያለው ማንኛውም ሂደት ሁሉ የህዝባችንን ስቃይ ያራዝም ይሆናል፣ ሀገራችንንም ይበልጥ ተጋላጭ ያደርግ ይሆናል እንጂ ምንም የተለየ የሚያመጣው ነገር አይኖርም ሲልም ነው በመግለጫው ያሰፈረው። ከዚሁ ጋር ተያይዞ ጉዳዩ በቀጥታ የሚመለከታቸው አካላት የተፈጠረውን ችግር ሰላማዊ በሆነ መንገድ እንዲፈቱ ዓለም አቀፉ ማህበረሰብም በተለይም የአፍሪካ ህብረት ኮሚሽን ችግሩን በመፍታት ረገድ የበኩላቸውን እንዲወጡ ጥሪ አቅርበዋል። ባለፈው ሳምንት መጨረሻም 24 የሚሆኑ ሀገራት እንዲሁም የአውሮፓ ህብረት በክልሉ ያለው ሁኔታ እንዳሳሰባቸው በመግለጽ ፖለቲካዊ ልዩነቶች በውይይት በሰላማዊ መንገድ እንዲፈቱ ጥሪ ማቅረባቸው ይታወሳል። ስለ ሲዳማ ክልል ባለስልጣናት አባቶችና ባለሀብቶች ሐሰተኛ መረጃ ያሰራጩ አካላትን በሕግ እየጠየቁ ነው ሲል የክልሉ መንግስት አስታውቋል። አንዲት ግለሰብ በቁጥጥር ስር መዋሏም ታውቋል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ዛሬ መጋቢት 9 ቀን 2017 ዓ.ም በሰጡት ወቅታዊ መግለጫ ከሰሞኑ በተለያዩ የሶሻል ሚዲያዎች ስለ ሲዳማ ክልል እየተነሱ ያሉ ሀሳቦች ከግል ጥቅም ጋር የተያያዙ ናቸው ብለዋል። በተለያዩ ማህበራዊ ድረገጾች ስለ ሲዳማ የሚነሱ በማለት በዝርዝር ያላስቀመጧቸው ጉዳዮች
መነሻቸው ከግል ጥቅም ጋር የተገናኙና አግባብነት የሌላቸው ናቸው ሲሉ ፕሬዝዳንቱ ተናግረዋል። የክልሉ መንግስት በግለሰቦች አስተያየት ላይ እስካሁን ምንም አይነት መግለጫ ያልሰጠ መሆኑን የገለጹት ርዕሰ መስተዳድሩ አሁን ላይ በሂደት የተነሱ ሀሳቦች መልካቸውን ቀይረው አመራሮችን፣ አባቶችን፣ ባለሀብቶችንና ወጣቶችን በመሳደብ ከሲዳማ ባህልና እሴት ያፈነገጠ በመሆኑ እንደ ክልል መንግስት መግለጫ መስጠት አስፈላጊ ሆኖ ተገኝቷል ማለታቸውን የክልሉ ኮሚኒኬሽን ቢሮ ገልጿል። መግለጫው በዝርዝር ምን አይነት ንግግሮችን ማን እንዳደረገ ከመግለጽ ቢቆጠብም ከሰሞኑ በማህበራዊ ትስስር ገጾች አንድ ድምፃዊ የሲዳማ ክልል ባለስልጣናትና የሃይማኖት አባቶች በሙስና ተሳስረዋል በሚል መናገሩና ይህንን ተከትሎም ለህይወቱ አስጊ የሆነ ጉዳት ሊገጥመው እንደሚችል መናገሩን በተመለከተ ሲሰራጭ ነበር። በተለያዩ ማህበራዊ ትስስር ገጾች በሲዳማ ክልል የሌለውን እንዳለ እያደረጉ የሚያወሩ አካላት ከዚህ ቀደም በክልሉ ተፈጥረው በነበሩ ችግሮች የበኩላቸውን ያልተወጡ ናቸው ያሉት የሲዳማ ክልል ፕሬዝዳንት በቅርብ ጊዜ በተፈጥሮ የተከሰተውን የመሬት መንሸራተት አደጋና የመኪና አደጋ የመሳሰሉ በክልሉ የነበሩ ከባድ ጊዜያትን እንደ ምሳሌነት አንስተው የት ነበሩ ሲሉ ጠይቀዋል። እንደ አቶ ደስታ ሌዳሞ ገለጻ የክልሉ መንግስት እስካሁን በሆደ ሰፊነት በሰከነ መንገድ ጉዳዩን እየተመለከተ የቆየ ሲሆን አሁን ላይ የተቀመጠ ቀይ መስመር በመታለፉ እዚህ አጀንዳ ላይ የተሳተፉ አካላትን በህግ የመጠየቅ ተግባር መጀመሩን ገልጸዋል። በዚህ ላይ ሲሳተፉ ከነበሩ አካላት መካከል አንዷ የነበረችውን ኢትዮጵያ በቀለችን ከሰሞኑ በህግ ቁጥጥር ስር በመዋል የፍርድ ቤት ቀጠሮ በመጠባበቅ በማረሚያ ተቋም እንደምትገኝም ተናግረዋል። ፕሬዝዳንቱ በመግለጫቸው እነዚህ አካላት ህዝቡን ይቅርታ ይጠይቁ ሲሉ አሳስበው ይህ መሆን ካልቻለ ግን የህግ ስርዓቱን በመከተል ተጠያቂ ይደረጋሉ ብለዋል። ከቀናት በፊት የሲዳማ ክልል ዋና መቀመጫ ሐዋሳ ከተማ የቀድሞ ከንቲባ አቶ ጸጋዬ ቱኬ በሙስናና ስልጣንን ያለ አግባብ በመጠቀም በ13 ዓመት ጽኑ እስራትና በ21,000 ብር የገንዘብ መቀጮ እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ውሳኔ ማሳለፉ ይታወሳል። እስራኤል የተኩስ አቁም ስምምነቱን በማፍረስ በጋዛ በፈጸመችው ጥቃት ከ400 በላይ ፍልስጤማውያን ተገደሉ። የጋዛ ጤና ሚኒስቴር እንዳስታወቀው የእስራኤል ጦር በጋዛ ሰሜናዊና ደቡባዊ ክፍል ከ200 በላይ የአየር ጥቃቶችን የፈጸመ ሲሆን በጥቃቶቹ ህይወታቸው ካለፈው ውስጥ ከ70 በላይ ህጻናትና 35 ሴቶች እንደሚገኙበት ገልጿል። የእስራኤል ጦርና የሀገር ውስጥ የደህንነት ተቋሙ ሺን ቤት በጋራ ባወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትዕዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውን ጠቁመዋል። ኔታንያሁ ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የአየር ጥቃት እንዲፈጽም አዘዋል። በቀጣይም የምድር ውጊያ ሊጀመር ይችላል ተብሏል። የመከላከያ ሚኒስትሩ እስራኤል ካትዝም ሐማስ ታጋቾችን የማይለቅ ከሆነ በጋዛ የሚወሰደው እርምጃ አድማሱን እያሰፋ እንደሚሄድ ተናግረዋል። የፍልስጤሙ ሐማስ በበኩሉ የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል። የኔታንያሁ ዳግም ጦርነት የመጀመር ውሳኔ ታጋቾችን መስዋዕት ያደርጋል ብሏል። እስራኤልና ሐማስ ከ2 ሳምንታት በፊት የተጠናቀቀውን የመጀመሪያ ምዕራፍ የተኩስ አቁም ለ42 ቀናት እንዲያራዝሙ ምክረ ሀሳብ ያቀረበችው አሜሪካ በጋዛ ዳግም ለተጀመረው የአየር ጥቃት ድጋፏን ሰጥታለች። የጋዛን የተኩስ አቁም ስምምነት ለማራዘም በአሜሪካ እስራኤልና ሐማስ መካከል ከ2 ሳምንታት በፊት በኳታር የተደረገው ውይይት ካለ ስምምነት መጠናቀቁ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።